የዛሬ ፈጥሯችን ይሄንን ይመስላል። ዛሬ ፈጥሮ ያዘጋጀሁት ይሄንን ይመስላል። ይሄ ኮኪስ ነው። ይሄ ደግሞ አሳምቡሳ ነው። እዩት እስኪ እንዴት አባቱ እንደሚያምር በኢትዮጵያ አሳምቡሳ እንዴት አባቱ እንደሚያምር ማለት ነው። አያችሁት? እንደዚህ ፏፈሽ ብለናል። እዛ ጋር ሾርባችን አለ። እኛ ቤት አበዴን እንጀራ አይበላም ማለት ነው። ፈጡር ላይ እንጀራ አይበላም እና የዋ ሳምቡሳችንን እንደዚህ አዘጋጅተናል። ኮኪሳችን ይሄ እንደምታዩት ሾርባችንም እዛ ተዘጋጅቷል። በቃ ድምቅ ብለናል ማለት ነው። ይሄ ሾርባችን ነው። ያው የኢትዮጵያ ሾርባ እንደምታውቁት ታውቁታላችሁ፣ ለየት ይላል። ያው ስፍራችን እንደዚህ ሞልተናል። አልሐምዱሊላ። ኮኪስና አሳምቡሳ ብቻ ነው ፈጥሩ ላይ የሚበላው። ተምር ገና አላዘጋጀሁም ማለት ነው። አላስገባሁትም ስለሚመጡብኝ ቀድሜ ለመቅረጽ ስለፈለግኩ ነው። እና ይኸው አሳምቡሳ አዘገጃጀቱን ይህን አሳምቡሳ እንዴት እንደሚያምር ታውታላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ይህን የመሰለ አሳምቡሳ አዘገጃጀቱ እንዴት እንደሆነ የማሳያችሁ ይሆናል ማለት ነው። የተረገመች እና ይሄን አሳምቡሳ ለማዘገጃጀት መጀመሪያ ሽንኩርቱንና ጥቅል ጎመኑን እንደዚህ እናቁላለዋለን። ግን ማብራት የለምና በእምድጃ ነው ማለት ነው እየሰራሁ ያለሁት። ከዛ ካሮቱንና ድንቹን በትንንሹ አገንፍዬ በሌላ እቃ እዚህ ጋር አቁላለዋለሁኝ። ጊዜ ስላልነበረኝ ነው ያልቀረጽኩት ማለት ነው። እየገነፈለ እና እንደዚህ አድርገን እናቁላለዋለን። በጣም ነው የሚጣፍጠው። የምር ነው የምላችሁ፣ ሞክሩት በእንዴት እንደሚጣፍጥ ማለት ነው። ሽንኩርት፣ ጥቅል ጎመን እና ድንች፣ ካሮት ነው ማለት ነው። ካሮቱን በትንንሹ ይቆረጥና ለብቻው ይገነፍላል። ሁሉም የራሱ ሰዓት አለው ማለት ነው። ትንሽ ተገነፈለ በኋላ ድንቹን አደርጋለሁ። ድንቹንና ካሮቱን በአንድ ነው የማገነፍለው። ከዛ በጣም ውሃው ተንጠፍጥፎ እስከሚያበቃ ድረስ ማጥለያ ላይ እናረገዋለን። ከዛ ማጥለያ ላይ ካደረኩት በኋላ በደንብ ውሃውን ሲጨርስ እንትኑ ጥቅል ጎመኑና ሽንኩርቱ ላይ እንጨምረዋለን ማለት ነው። ከዛ እሱን ከጨመርን በኋላ ትንሽ እንደቆየን ምስራችንንም በሌላ እቃ አብስለን አንጠፍጥፈን ከውሃው ሲጨርስ እዚህ እንትኑ ሽንኩርቱ፣ ካሮቱ እና ድንቹ ጥቅል ጎመኑ ጋር እንጨምረዋለን። በዚህ መልኩ አሁንም እናንትን እንለዋለን፣ እናማስልና እናደባልቀዋለን። እሳቱ ላይ እንደነበረ በደንብ ይመጣል። ውሃው ከመጠጠ በኋላ በጨዋችንንም ሁላችን ያው ዘይትም አለው ሁሉም ነገር አለው ማለት ነው። ጨዋችንን እንመጥናለን። ያ ረቢ እንዴት እንደሚጣፍጥ የምር ነው የምላችሁ። የሀገራችን አትክልቶችና ምስር እንዴት እንደሚጣፍጥ ልነግራችሁ አልችልም። ወደ ረመዳንን ስንጠቀም በዚህ መልኩ ነው የከረምነው ማለት ነው። እና የአሳምቡሳው ሊጥ ደግሞ አጂናው እንዴት አድርገን ነው የምናስተካክለው? እኔ የምጨምረው ጨውና ያው ነጭ ዱቄት ከስንዴ ማለት ነው። የሀገራችን ስንዴ ያለ ብቻ ተፈይቶ ተፈትጎ በደንብ ተዘጋጅቶ ነው። ከሁለቱም ነው። ነጭ ዱቄት ብቻ አላደርግም ማለት ነው። ለምን የማላደርግበት ምክንያት ዘይት ይመጣል። ነጭ ዱቄት ብቻውን ከሆነ ዘይት በጣም ነው የሚመጣው ማለት ነው። እና እኔ ደግሞ አልወድም። ውጭ እያለሁ ራሱ አልጠቀመውም ማለት ነው። ነጭ ዱቄት ብቻውን እንትን ይለኛል፣ ዘይቱ ስለሚመጣ አልጠቀምም። አሳምቡሳም አልበላም። ሀገራችን ግን በዚህ መልኩ ስንሰራው እንዴት አባቱ እንደሚያምር እውት። ይህ አጅናው ማለት ነው። ጨው ብቻ ነው የማደርገው፣ ሌላ ነገር እንቁላል ምናምን ጅንጃንካ የለውም ማለት ነው። ጨው ብቻ፣ ያንን ጨው ብቻ አድርጌ በደንብ አርጌ አሸዋለሁኝ። አሽቼ ትንሽ ሰዓት አቆየውና ይኸው እንደምታዩ ትዳምጠዋለሁኝ ማለት ነው። እንደዚህ ስዳምጠው በጣም ስስቲልና ምርጥ ይሆናል። በጣም ያምራል። ይህንን እንደዚህ አዘገጃጅተን በደንብ ቆርጠዋለሁ። መቁረጫ አለችኝ፣ በሷ
እቆርጥና መቁረጫም አለ። የሰንቡሳ መቁረጫ ዲዛይን ማውጫዋ አለች። በዛች ነው የምሰራው ማለት ነው። ከውጭ ነው ያመጣኋት። በነገራችን ላይ እነዚህ እቃዎች ይዛችሁ ብትመጡ ውድ እህቶቼ በጣም ትጠቀማላችሁ ማለት ነው። እዚህ ጋር አስተካክሎ የሚቆርጥ የሳምቡሳ መቁረጫ የለም። አሁን ይቺ በጣም ስንት አመቷ እንዴት እንደምትመቸኝ ልነግራችሁ አልችልም ማለት ነው። እኔ እንደዚህ አድርጌ ነው አስተካክዬ ያው ስልጎውን እዚህ ላይ ጨምርና እቆርጣለሁ ማለት ነው። እንዴት እንደሚመች እንዴት እንደሚያምር ልነግራችሁ አልችልም። ያው እንደምታዩት አንድ ማንካና ያዘጋጀሁት ስልጎ አንድ ማንካና የፈለኩትን ያህል ሙልት አድርጌ እቆርጣለሁ ማለት ነው። እና ሳምቡሳውም በጣም ለየት ያለ ጣዕም አለው። በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። አንድ ቀን ተርፎ አያውቅም ማለት ነው። ስለሚጣፍጥ ጎረቤት ራሱ በደስታ ነው የኔና ሳምቡሳ የሚፈልጉት ማለት ነው። እና እውት ይሄ እንደምታዩት ምንም እንትን የለውም። ከዛ ሰፌድ ላይ ያስቀምጠዋለሁ። ዱቄት ምናምን አላረግም ስንጠብሰው። ለምን ዱቄት ከተጠቀምን እቃው ላይ ያን ዱቄት ያነሳና ዘይቱ በጣም ይቆሽሻል። አሁን አርገነው አሁን ራሱ በጣም ነው የሚቆሽሸው ማለት ነው። መዳጫው ላይ ራሱ ዱቄት ስለምጠቀም በጣም ነው እንትኑ የሚቆሽሸው ማለት ነው። ኮኪሱ ደግሞ ይሄው በዚህ መልኩ ነው ያዘጋጀሁት። ኮኪሱ በጣም ያምራል። ለምን ብትሉ ኮኪሱ የሚያምረው እንቁላል ካለን አንዲት እንቁላል እንጠቀማለን። ኮኪስ ለመስራት ሱካር፣ ያው የተለመደ ትንሽ ዘይት፣ ብዙም አላረግም። ትንሽ ቤኪንግ ፓውደር እና ትንሽ ካሜራ ካስፈለገ እንጨምራለን ማለት ነው። ግድ አይደለም ካሜራ እና ይኸው እንደምታዩት እንደዚህ ያማረ አሳምቡሳ እንጠብሳለን ማለት ነው ውዶቼ፣ ውድ ሀገሬ ልጆች። እንደዚህ ያማረ አሳምቡሳ ዘይቱ ሳይመጥ ነው የምንጠቀመው። ግን የምር በጣም ይጣፍጣል። የዘይት እንትን የለው እና እንደዚህ እያደረግን እንሰራለን ማለት ነው። ሀቂቃትን እኔ በጣም ነው የምወደው የኢትዮጵያን አሳምቡሳ፣ በጣም ነው የምወደው። በተለይ አትክልት አሳምቡሳ ስጋ ያለው በስጋ ይጠቀማል፣ ስጋ ያልፈለገ በዚህ መልኩ ይጠቀማል። በጣም ነው የሚያምረው ማለት ነው። የአሳምቡሳ መስሪያ እቃዎቻችሁን ሁሉንም ይዛችሁ ብትመጡ የተመረጠ ይሆናል እላችኋለሁ። እንደዚህ ያማረን ኮኪስና ያማረ አሳምቡሳ እንጠቀማለን በሀገራችን ላይ ማለት ነው። ሾርባችን ሁሉ ነገር እንደዛ አዘጋጅተን ስፍራችን ላይ ፋብትን ብለን የከረምነው። እንዴት እንዳያችሁት በኮመንታችሁ አሳውቁኝ ማለት ነው። ውዴን የቻላኔ ቤተሰቦች ይህን ይመስላል የሮመዳን ፈጡራችን እላችኋለሁ። በጣም ያማረ የሰመረ ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዝት ይበል። ለሀገራችሁ ያብቃችሁ። ውድ ሀገሬ ልጆች ይህን የመሰለ አሳምቡሳ እያሳየናችሁ ነው ማለት ነው።